ትንሣኤከ 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 ለእለሃመነ ለእለሃመነ ትንሣኤከ ለእለሃመነ ለእለሃመነ ትንሣኤከ። አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ያስተምራሉ፣ ይመክራሉ። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የኔ ጥያቄ በመጽሐፌ ቄደር ላይ ነው። አንድ ሰው ቄደር ከተጠመቀ በኋላ ቅኖናዋን ይጨርሳል። ከዛ ወደ ስጋው ደግሞ ሊሄድ ይችላል። አንዳንድ ሰው ቶሎ ወዲያውኑ ሊቀበል ይችላል ቅኖናዋን እንደጨረሰ። አንዳንድ ሰው ደግሞ ቆይቶ ሊቀበል ይችላል። አንድ ብሎ መቁጠር ያለበት 40 ቀኑን ቄደሩን ከተጠመቀ ጀምሮ ነው ወይስ ስጋው ደግሞ ከተቀበለ ጊዜ ጀምሮ ነው? አንዳንድ ሰዎች ስጋው ደግሞ የተቀበሉበትን ይዘው 40 ቀን ይቆጥራሉ። ክርክር ስለተነሳ እሱን መልስ ብሰጡኝ ብዬ ነው። ሁለተኛ ደግሞ አንድ ሰው ነፍሱ ከስጋው ስትለይ ስርዓተ ግዝነት ይፈጸምለታል። ምንድነው ሚስጥሩ? ለግዝነቱ ምንድነው? ለምን ይገነዛል ነው? ሚስጥሩ ምንድነው? ሁለተኛ ደግሞ የመጽሐፍ ቅዱስ ታሪክ አለ ወይ? ከመጽሐፍ ቅዱስ ጋር የሚገናኝ ታሪክ አለ ወይ ለማለት ነው። አመሰግናለሁ። ወደ መልሱ እንሄዳለን። በመጀመሪያ ንስሐ በቀን በቀን ነው። አንድ ነገር እንድታውቁ የሚፈለገው የ40 ቀን ሕፃን ይሆናል ነው እንጂ በ40 ቀን ንስሐ ግቡ የሚል የለም። በመጀመሪያ እንድታውቁ ቄደር የተጠመቀ ሰው ምን ይሆናል ነው የሚለው? የ40 ቀን ልጅነትን ያገኛል ነው። ቄደር ማለት በንጹሕ መረጨት ማለት ነው። ቋንቋው የግሪክኛ ቋንቋ ነው። ቄደር ልጅነትን መመለስ ነው ስራው። በኃጢአት የተወሰደ ልጅነትን መመለስ ነው። የመጀመሪያው ልጅነት መኖር አለበት። ከማኅፀነ ዮርዳኖስ ልጅነትን አግኝተው ክርስትናን ለተቀበሉ ብቻ ነው ቄደሩ የተዘጋጀው። ልጅነት የተቀበሉ ክርስቲያን የሆኑ ናቸው። እነሱ በተለያየ ምክንያት ለምሳሌ ሰው ገሎ ሊሆን ይችላል፣ ሰርቆ ሊሆን ይችላል፣ ቀምቶ ሊሆን ይችላል፣ ዘማዊ ሆኖ ሊሆን ይችላል፣ ወደ እስልምና ሃይማኖት ገብቶ ሊሆን ይችላል፣ ወደ ፕሮቴስታንት ሃይማኖት ገብቶ ሊሆን ይችላል፣ ሃይማኖት ቀይሮ ሊሆን ይችላል፣ የእስላም ስጋ በልቶ ሊሆን ይችላል፣ ሌላም ደግሞ በእምነት ከማይመስለው ሰው ጋር ተጋብቶ ወድቆ ሊሆን ይችላል። እነዚህ ትልልቅ ኃጢአቶች አሉ፣ ክህደት የሚያመጡ ከባዶች፣ ቄደር የሚያስፈልጋቸው ማለት ነው። ስለዚህ እነኚህ ታላላቅ ኃጢአት የሰሩ ሰዎች ክርስቲያኖች ናቸው፣ ልጅነት አግኝተዋል። ነገር ግን በኃጢአት ምክንያት ምናቸው ተወሰደባቸው? ልጅነታቸው፣ ያጸጋው ተወሰደባቸው። እንደ አዳምና እንደ ሔዋን ማለት ነው። ገብቷቸዋል። እግዚአብሔር አምላክ ጸጋ አልብሷቸው ነበር አይደለም? የብርሃን ልብስ አልብሶቷቸው ነበር። ዕፀ በለሱን ሲበሉ ምን ሆኑ? ራቁታቸው። ምኑ ተወሰደባቸው? ጸጋ መንፈስ ቅዱስ ተወሰደባቸው። ያንን መመለስ ነው ስራው። ገብቶቿል። አባቴ ሆይ በድያለሁ፣ ይቅር እንድትለኝ ወደ አንተ መጥቻለሁ፣ ከእንግዲህ በኋላ ልጅ ልባል አይገባኝም እያለ እያለቀሰ መጣ አይደለም? አዳም ነው። በሉቃስ ወንጌል ምዕራፍ 15 እያለቀሰ ሲመጣ አባቱ ከሩቅ አየውና አቀፈው። ገብቷችኋል? ስለዚህ ልጅነቱ ይመለስለታል። እሱ ግን እንደ ገረድ አንዱ ልሁን ነበር ያለው። ገላውን ጠውት፣ ጋቢ አልብሱት፣ ጸጋ ነው። ጫማውን መልሱለት፣ አርጉለት፣ ቀለበት ለእጁ አድርጉለት። ሞቶ ነበር ተነሳ፣ ጠፍቶ ነበር ተገኘ፣ ደስ ይበላችሁ አላለም? እሱ ማለት ነው ንስሐ ማለት። አሁን ያ ሰው ተመለሰለት አልተመሰለትም? ተመልሶ ወደ ኤደን ገነት ገባ አይደለም? ማን? አባታችን አዳም ተመለሰና ወደ ክብሩ ገባ። የተመለሰው አሁን በምንድን ነው? በንስሐ ነው። በሕግ ወይ ተከራክሮ ወይ ረድቶ አይደለም የተመለሰው። ስለዚህ በንስሐ ያጸጋው ተመለሰለትና ክብሩ ተመለሰለትና አሁን ወደ ኤደን ገነት ተመለሰ ማለት ነው። ገብቷችኋል? አንድ ሰው ኃጢአት ሲሰራ ሲክድ ጸጋው ይገፈፋል። ትንሽ ነው፣ ትልቅ ነው፣ ሴት ነው፣ ወንድ ነው እንትና የሚባል የለም። ሁሉም ከ15 ዓመት በላይ ዕድሜ ያለው ሰው በሙሉ ይሄ ነገር ይደርስበታል።
ሲመለስ ደግሞ ቄደር ሲጠመቅ ምኑ ይመለስለታል? ልጅነቱ ይመለስለታል። ቄደር የተሰራው ለዚህ ነው። ስለዚህ ቅዱስ ጴጥሮስ ስለ ንስሐ ወንድሜ ቢበድለኝ ስንት ጊዜ ልተውለት ሲለው 7 ጊዜ አልልህም፣ 7 ጊዜ 70 ይቅር በለው ነው። ስለዚህ በ40 ቀን በ30 ቀን በ1 ቀን በ2 ቀን የሚባል ነገር የለም። ንስሐ ለመግባት ገብቷችኋል? ፀሐይ አይጥለቅባችሁ ነው የሚለው። ጀንበር ካለ ፀሐይ ካለ ሄዱና ለነፍስ አባት ኃጢአትን ሳትናዘዝ እደር እኮ ነው የሚለው። ስለዚህ በ40 ቀን ጥምቀት የለም፣ የ40 ቀን ሕፃን ትሆናለህ ነው። ቁርባን ደግሞ በ40 ቀንም በወርም በሳምንትም ልትቆርቡ ትችላላችሁ። የሆነው ሆኖ ግን አንቺ ለጠየቅሽው ጥያቄ 40 ቀን ቁርባናቸውን ሊቆጥሩ ይችላሉ፣ ንስሐቸውን ግን ሊቆጥሩ አይችሉም። ገብቷችኋል? በ7 ቀን በሳምንት በቀንም ሊሰራ ስለሚችል ጠዋት ቤተክርስቲያን ሄዶ ንስሐ ገብቶ የመጣ ሰው ማታ ድቀት ቢያገኘውስ ተመልሶ ይገባል አይገባም? ስለዚህ ጠዋት የገባው ሰው ማታ ሊወድቅ ይችላል። እኔ ጠንካራ ነኝ አልወድቅም የሚባል ነገር የለም። አፈርነን አፈር ታጥቦ አይጸዳም። ግልጽ ነው። ስለዚህ በ40 ቀን የሚባል ንስሐ የለም። ቄደር በ40 ቀን የለም። በ40 ቀን የ40 ቀን ያዙልኝ ልጅነት ይመለስለታል ነው። ሁለተኛው ደግሞ ግንዘቱ ከጥንት እስከ ዛሬ ያለ መጽሐፍ ቅዱሳዊ ነው። በብሉይ ኪዳንም እንዲያውም አገናነዙ የተለየ ነው። አሁንም ያለው የዲያቆን አገናነዝ የተለየ ነው። የመነኮሳት አገናነዝ የተለየ ነው። የካህናት አገናነዝ የተለየ ነው። የምእመናን አገናነዝ የተለየ ነው። ሁሉም የራሱ ስርዓት አለው። ግን ዋናው የአንቺ ጥያቄ ምሳሌው ላይ ነው። ለምንድን ነው ሰው የሚገነዘው? ሰው ለምንድን ነው የሚጠቀለለው የሚለው ላይ እሱ ላይ እናተኩራለን። ምሳሌው 2 ነው። አንደኛው እስከ ምጽአት ድረስ በመንፈስ ቅዱስ ተሸፉነን ተጠቅለን በመቃብር ተኝተን እንጠብቃለን ነው። ማንን? የጸደቀች ነፍስ ከሆነ በመቃብር ድምፁን ትሰማለች። በመቃብር በጸጋ የተሸፈነች ናት። ሁለተኛው ደግሞ ጌታ ሲመጣ ይገለጣል ነው። ይህንን አድርጎታል፣ ራሱ ተርጉሞልናል። ማ ሲመጣ ይገለጣል? መግነዙ ጌታ ሲመጣ ቅዱስ ሚካኤል አዋጁን ሲናገር ሁሉም አጽሙ ይሰበሰባል። በሁለተኛው ጥሪ ምን ይሆናል? ይነሳል። ትንቢተ ኢሳይያስ ምዕራፍ 26 ተመልከቱ። ብዙ ሬሳዎች ይነሳሉ። አሁን እዚህ ወደ አርባሃራ መድኃኔዓለም ብትሄዱ መግነዛቸው ያልተፈታ አለ። ወደ መልከጼዴቅ ገዳም ብትሄዱ አስከሬኖቹ ቆመዋል አይደለም? እንደተገነዙ ሁሉም ይጠብቃሉ። ያን ዕለታ መቃብር ክፈቱ መግነዝ ፍቱ የለም። እሺ፣ ሁሉም በሙሉ ተሰብስቦ በድኑ ተሰብስቦ ሰው ይሆናል። ጌታችን ኢየሱስ ክርስቶስ ተገንዞ ተቀበረ። እሑድ መንፈቀ ሌሊት ሲሆን ምን ሆነ? መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ምን ሆነ? ልክ ይሄ ነው የሚሆነው። የጌታ መምጫ በሰንበት እሑድ ነው ይላል። ያቺ የትኛዋ እሑድ እንደሆነች ባይታወቅም ሊቃውንቱ ግን ያችን አስቀምጠዋል። ምድራዊው ነገር ይቀራል፣ ሁሉም ሰማያዊ ይሆናል። ደስ ይበላችሁ። ለመድኃኔዓለም እኔ መጠየቅ የምፈልገው 2 ጥያቄ ነው። አንደኛ ወቅታዊ ነበረ። ሰሞኑን አንድ ባልና ሚስት ወይም ደግሞ በቁርባን መስራት ቤተ ክርስቲያን ሲጋቡ አብረው ማደር አለባቸው የሚል ክርክር ነበረ። አብሮ መተኛት ይችላሉ ወይ ነው? ቆርቦ ማለት ነው። እሺ። ሁለተኛ ደግሞ ማቴዎስ 20 ላይ የዘብዴዎስ ሚስት ይላል 2 ልጆቿን ይዛ ወደ ክርስቶስ እየሰገደች እንዲህ ብላ ጠየቀችው፣ ልጆቼን በንግስና ሰዓት አንዱን በቀኝ አንዱን በግራ እንድታስቀምጥልኝ እዘዝ ብላለች የሚለው ምን ለማለት ተፈልገው ነው? አመሰግናለሁ። ስርዓተ ተክሊልም በቅዳሴውም
በስርዓተ ቤተ ክርስቲያንም በሁሉም የተቀመጠ ነው። ለመቁረብ ስትፈልጉ ከ18 ሰዓት በፊት ገላችሁን መታጠብ አለባችሁ፣ መብላት አለባችሁ፣ መጠጣት አለባችሁ። ለምን ከተባለ ይህ 18 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበት ነው። 18 ሰዓት ሌሊት ማታ 3 ሰዓት አይደል የተያዘው? መከራው ጀመረ። አሁን 3 ሲቀነስ ስንት ይቀራል? ሌሊት 9 ሰዓት ይቀራል። ቀን ደግሞ ተጠዋቱ 1 ሰዓት ጀምሮ ስንት ሰዓት ጨረሰ? ከቀኑ 9 ሰዓት ከሌሊቱ 9 ሰዓት ስንት ሰዓት መከራ ተቀበለ? 18 ሰዓት። ይሄ ነው የምትጾሙት። ሌሊት ሙሉ ከ3 ሰዓት ጀምሮ ሌሊት ሙሉ እስከ 12 ሰዓት መከራ ተቀብሏል። ቀኑን ሙሉ ሲገርፉ፣ ሲሰቅሉ፣ ሲወግሩ ስምነው ደግሞ ሙሉ ቀን እስከ 9 ሰዓት መከራ ተቀብሏል። ስለዚህ 18 ሰዓት ጾመው ይመጣሉ፣ ይቆርባሉ፣ ጋባሉ፣ ይሄዳሉ። ከዛ ደግሞ ተመልሰው 18 ሰዓት ልክ ያንኑ ያህል ይቆያሉ። ከቆረቡ በኋላ 18 ሰዓት ይቆያሉ። 18 ሰዓትና 18 ሰዓት ስንት ይሆናል? 36 ሰዓት ማለት 3 ቀን ማለት ነው። ከዛ ከ18 ሰዓት በኋላ ያገባትን ሚስቱን ያገባችውን ባሏን ልታውቀው ትችላለች እንጂ አይ ሙሽራ ናችሁና ሄዳችሁ 18 ሰዓት ሳይሞላ ይዘተኛ የሚል መጽሐፍ የለም፣ በቤተ ክርስቲያን የለም። አይደለም በቤተ ክርስቲያን እንጃ በመዘጋጃም አይኖርም። ስለዚህ ይሄ ሕግ ስለሆነ የሚያከራክር አይደለም። ሁለተኛው ደግሞ ማቴዎስ 20 ላይ ያለው ዮሐንስና ያዕቆብ እናት የዘብዴዎስ ሚስት ማለት ነው። ሁለቱም ልጆቿ ሐዋርያነት ተጠርተዋል እና በዛ እንግዲህ እሷ መቅደሟ ነው። የነሱ ስጋዊ ሐሳብ ነው፣ ስጋዊ ምኞት ነው። ኢየሱስ ክርስቶስ በእስራኤል ላይ ይነግሳል፣ ንጉሥ ይሆናል፣ ምድርን ያስተዳድራል ነው። የኤማሁስ መንገደኞችም ይህንኑ ብለው ነበር። እኛ እናነግሰዋለን ስንል እንዴት አይሁዶች ይገሉታል እያሉ እየተቆጩ ነበር የሄዱ የነበሩት። ጌታችን ኢየሱስ ክርስቶስን ምድራዊ ስጋዊ እንደነ ዳዊት እንደነ ሰለሞን አስባ ግራዝማችና ቀኛዝማች ሆነው አንዱ በግራ አንዱ በቀኝ እንዲቀመጡልኝ አድርግልኝ ብላ ነበር የለመነችው። ከዛ በኋላ ጌታችን ኢየሱስ ክርስቶስ ምን አለ ሲመልስ፣ እናንተ የምትለምኑትን አታውቁም፣ በግራና በቀኝ መቀመጥን የምሰጥ እኔ አይደለሁም አብ አባቴ ነው አለ። ይሄ ማለት ምን ማለት ነው ብለን ባጭሩ ስንገልጸው በግራ የሚቆም ኃጢአተኛ ማለት ነው፣ በቀኝ የሚቆም ጻድቅ ማለት ነው። በቀኝም ለመቆም የሚያውቀው ማን ነው? እግዚአብሔር ነው። ጻድቅ የሚያውቀው እግዚአብሔር ነው። በግራም ለመቆም አንተ ኃጢአተኛ ነህ ብሎ የሚያውቀው ማን ነው? እግዚአብሔር ነው። ስለዚህ እናንተ በቀኝ አቁመኝ በግራ አቁመኝ ይህንን ብላችሁ አትለምኑ ነው። ኃጢአቴን ይቅር በለን ብላችሁ ለምኑ፣ ንስሐዬን ተቀበለኝ ብላችሁ ለምኑ፣ ይቅርታ አባቴ ብላችሁ ለምኑ እንጂ በግራ በቀኝ ወይንም ኃጢአተኛ ነኝ ብሎ ራሱን መኮንን አይቻልም። ባነጋገርህ ትጸድቃለህ፣ ባነጋገርህ ትኮንናለህ። ራሱን ያጸደቀ የለም፣ ራሱን የኮነነ የለም። ራስን መኮነንም አይቻልም፣ ራስንም ማጽደቅ አይቻልም። የሰው ልጅ ጌታ ኢየሱስ ክርስቶስ በዙፋኑ ይቀመጣል። ኃጥአንና ጻድቃን በቀኝና በግራ ይሰበሰባሉ። በቀኝም ያሉትን ይሸልማል፣ በግራ ያሉትንም ወደ ገሃነም ይልካል። አንድ ዲያቆን ሲያገባ ካህን ይሆናል፣ ሚስቱም በሱ ካህን ትሆናለች ይላል አይደለ? እና ልብሱን ለብሳ ስላየው ነው። ዲያቆን ልብስ መልበስ ትችላለች ወይ? እና መስቀሉንም ይዛ ስላየው ነው። የክህነቱን ልብስ ለብሳ ስላየው ነው።
ይሄ በዚህ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ይሄን ለብሶ ስላየው ነው እንትን ላይ ቪዲዮ ላይ ስላየው ነው። ይሄ ነገር ይቻላል ወይ? አንድ ዲያቆን ሲያገባ ቄስ ይሆናል። ከዛ ደግሞ ሚስቱ ካህን ትሆናለች። እናም የዲያቆን ሚስት ቄስ ስለሆነ እሷም ካህን ስለሆነ ቄስ ስለሆነች ልብስ ለብሳ መስቀል ይዛ ታይታለች። የሆነ ጉዳይ ነው ጥያቄው። አንድ ዲያቆን ክህነቱን በሁለት ነገር ሊያገኝ ይችላል። አንደኛው ገዳም ገብቶ መንኩሶ በመንኩስና ኖሮ መነኩሴ ሆኖ ካህን ሊሆን ይችላል። ያላገባ ሚስቱንም ያልፈለገ በድቁና ሲያገለግል የነበረ ወይንም በትምህርት ቤት በትርህምት በጾም በጸሎት የኖሩ ሲያስተምሩ ሲማሩ የኖሩ ምንነው ሁለት አይነት ነው። አንዱ ዕድሜ ልካቸውን በትምህርት ቤት የሚኖሩ፣ ሁለተኛው ደግሞ በምነና ገዳም ዋሻ ገብተው የሚኖሩ። አንዱ ደይ ጥናት ነው፣ አንዱ ደግሞ ትምህርት ነው። አስተማሪው መምህሩም ሊመነኩስ ይችላል፣ ሲማር የነበረውም ሊመነኩስ ይችላል፣ ካህን ሊሆን ይችላል። ወይንም መንኖ ደጅ ጥናቱን ጨርሶ ከገዳም ገዳም ዞሮ ጨርሶ የተሰጠውን ቅኖና ደጅ ጥናቱን ጨርሶ መንኩሶ ቆብ ይዞ ቄስ ሊሆን ይችላል። ቆብ ማለት ሚስት ናት፣ የሚስት ምትክ ናት። ቅስናን የምታስገኝ ቆብ ሚስት ናት፣ የሚስት ምትክ ናት። በፍትሐ ነገሥት አንድ አገረ ስብከት የተረገበ ሊቀ ጳጳስ ሚስቱ ናት ይላል አገረ ስብከቱ። ሕጉን የምታገኙት አንደኛ ጢሞቴዎስ ምዕራፍ 3 ላይ ነው። ሁለተኛው ደግሞ በዓለማዊ ተምሮ ለድቁና በቅቶ ለተልእኮ በቅቶ ሲያገለግል ቆይቶ ሚስት ሲያገባ ቄስ ይሆናል። የቅስናው ማዕረጉ ሚስቱ ናት። ልክ ያኛውን በቆብ ለቅስና እንደበቃው ሁሉ ይችም ደግሞ ልክ እንደ ቆቡ ሚስት ሆና ለቅስና ማዕረግ ታበቃዋለች ማለት ነው። ከዛ በኋላ ሚስቱ አገልጋዩ ናት፣ ረዳቱ ናት። ምግቡን፣ ልብሱን፣ ለአገልግሎት የሚሆነውን ነገር ሁሉ በአጠቃላይ ልትረዳው የምችለው ሚስቱ ናት። እሱ ለማዕጠንት፣ ለመጽሐፍ ማንበብ፣ ለማስተማር፣ ለአገልግሎት ነፍስ ልጆቹን ለመምከር ጊዜ አይኖረው። ልጆች ቢኖሩ ቤት ማስተዳደር ኃላፊነት ሁሉ የምትሸከመው ሚስቱ ናት። የዛ የካህኑ ሚስት ናት። መስቀል ልትይዝ አሐዱ አበላት ልትቀድስ የካህን ልብስ ልትለብስ አትችልም። ይሄ ደግሞ ስርዓተ ቤተክርስቲያንን አፈረሰ ማለት ነው። ለዚህ አይደለም የተገባችሁ፣ ለዚህም አይደለም የመጣችሁ። ራሷን ካህን ካደረገች፣ መስቀል ከያዘች፣ አልባሳት ከለበሰች፣ በፍትሐ ነገሥት ላይ ውግዘትም አለው። እንዲህ ያደረገች ደፋር፣ እንዲህ ያደረገች ካለች ትለይ ስለሚል ከቤተክርስቲያን መለየት አለባት። እሷ ብቻ አይደለችም፣ ባሏም ይለያል። እኔ ግን ምናልባት በሚዲያ ከሆነ ያያችሁት አስመሳዮች ናቸው። ዲያቆን መስሎ ቄስ መስሎ ልብሱን እንደሆነ ከመርካቶ ይገዙታል። ምን ችግር ወይ ይከራዩታል። ያ ትክክለኛ አይደለም። ሚዲያ ላይ ያለው የሚዲያ ስራ ጳጳስም እኮ አልብሰው አምጥተዋል አይደለም። የሚዲያ ነውና በቤተ ክርስቲያናችን ግን እንዲህ አይነት ስርዓት የለም። 5 የኢትዮጵያ ኦርቶዶክስ እህት አብያተ ክርስቲያናት የሚባሉ አሉ። እነዚህ በስርዓት ነው እንጂ የሚለዩት ከኛ ጋር እኩል ናቸው፣ አንድ ናቸው። እና ስርዓት ደግሞ ኃጢአት አይደለም። ለምሳሌ ግብጽ ቤተክርስቲያን በጾም ጊዜ ወተት ይጠጣሉ፣ ምንም ችግር የለውም ይላሉ። እኛ ደግሞ ጾም ወተት አይጠጣም እንላለን። ይሄ ስርዓት ነው። ስርዓት ስለሆነ ስርዓት ደግሞ ኃጢአት አይደለም፣ ምንም ችግር የለውም የሚል ሰምቻለሁና በዚህ ያለውን ልዩነት ማብራሪያ እንዲሰጠን ነው።
ሁለተኛው ጥያቄ ደግሞ ባለፈው አንድ እህታችን ብዙ ሰው አልነበረም ክርስቶስን ሰአሙታን ስትል ሴት አይልም ወንድም አይልም ዲያቆንም አይልም ይሄ ካህናት ብቻ ናቸው የሚሉት ብሎ እርስዎ መልስ ሰጥቶበታል። ሌላ ቦታም እንደዚህ ሲባል ስለሰማ ማብራሪያ ተሰጥቶት ምንድነው ካህን ብቻ ይሄ ሰላምታ ተሰጣጡ የሚሉ አንዳንድ መምህራንም ችግር የለውም የሚሉ ስላሉ ይህን ማብራሪያ በደንብ እንዲሰጥልን ነው። አመሰግናለሁ። የመጀመሪያው አምስቱ አሃት ቤተክርስቲያን የሚባሉ ኦርቶዶክስ የሆኑ ህንድ፣ አርመን፣ ግብፅ፣ ሶሪያ እነዚህ በእምነት በዶግማ አንድ ነን። ዶግማ የሚባለው ሃይማኖት ነው። በሃይማኖት አንድ ነን። በስርዓት ግን ሁላችንም የተለያየ ነው። ስርዓታቸው የተለያየ ነው። አንዳንዱ አይጋርድም። አንዳንዱ አሁን ለምሳሌ አርመን የሚባሉትን ብታዩዋቸው ወይንና ዳቦ ይዘው መጥተው ሁሉም ቆርቦ ሰው ቀድሶ ቆርቦ መሄድ የሚያነቡት 4 ወንጌል አለቀ። ስለዚህ የተለያየ ስርዓት አለ። ትልቁ ግን ዶግማው የሚያገናኘን የሚያመሳስለን ወልድ ዋህድ የሚለው ነው። ስለዚህ እሱ በዶግማ አንድ ነን፣ በስርዓት ደግሞ እንለያያለን። ቅድም ያልከው ወተት መጠጣ ስርዓት አይደለም፣ እሱ መጽሐፍ ቅዱሳዊ ነው። የዋና ሆኖ ግን ቅዱስ ጳውሎስ የበላም አመሰገነ፣ ያልበላም አመሰገነ፣ የበላው ያልበላውን አይንቀፈው፣ የጾመውም የበላውን አይንቀፈው ተብሎ ተጽፏል። አሁን የግብፅ ኦርቶዶክሶች የአሳማ ስጋ ይበላሉ። 6 ሰዓት ደግሞ በጾም ወተት ይጠጣሉ። እንቁላል ይበላሉ። እንቁላል ጾም አይደለም ብለው እኛም ሀገር እዘዋል ኢትዮጵያ ውስጥ እንቁላል የሚበላ ወተትም ይጠጣል በአብይ ጾም እና ሊቅነን የሚሉ እነዚህ የተራቀቁት አወቅን የሚሉ ሰዎች ይሄ ጾም አይደለም ብለው ይበላሉ። አሳ ጾም አይደለም ብለው ይበላሉ። እሱ ሀገር አለ ግብፁ ጋር ሳንሄድ ማለት ነው። የሆነው ሆኖ አንድ ያደረገንን አንድ እንሆናለን፣ ያለያየንን እንለያያለን። የግሪክ ከኢትዮጵያ ጋር ምንም ግንኙነት የለም። እነሱ 3 መለኮቶች ናቸው፣ እንለያያለን። የግሪክ ኦርቶዶክስ ከኛ ቁጥር አይደሉም። ግሪክ ኦርቶዶክስ ካቶሊክ ከኛ ቁጥር አይደሉም። የካቶሊክ ባህሪ ነው፣ 2 ባህሪ ነው። ግሪኮች ደግሞ 3 መለኮት ነው። ግን ኦርቶዶክስ ነው 3 መለኮት ነው። ከኛ ጋር ምንም አይነት ግንኙነት የለውም። እነኚህ ቅድም ያልኳቸው እነ ህንድ እና አርመንያ እነ ግብፅ ናቸው። እነዚህ ናቸው ኦርቶዶክስ ዶግማ የተገናኘ ነው እንጂ ዶግማም አያገናኘንም። ግሪኮች ግሪክ ኦርቶዶክስ ይባላሉ እንጂ 3 መለኮት ናቸው። አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው የሚሉ ናቸው። ስለዚህ እነሱ በእምነትም አንገናኝም፣ በስርዓትም አንገናኝም። ስለዚህ አንዱም ቢበላ አንዱም ቢጠጣ አንዱም ራቁቱም ቢሄድ አንዱም እንደዚህ ቢሆን የመብል የመጠጥ ጉዳይ ወይም ያለባበስ ወይም የስርዓት ጉዳይ ሊያለያየን አይችልም በሚል ዶግማውን ብቻ ወስደን ተገናኝተናል። በዶግማው ብቻ አሃት ቤተክርስቲያን ተብለን ተቆጥረናል። ከዚህ ውጭ እንኳን አስቸጋሪ ነውና ኦርቶዶክስ በእምነት አንደኛ ናት። እነሱ ደግሞ በአስተዳደር ጎበዞች ናቸው። እኛ ጋር ደግሞ አስተዳደር ዝርክርክ ነው፣ ገና ከዜሮ አልወጣንም፣ የሚጀምር ነው። እምነት ግን እንደ ኦርቶዶክስ ተዋህዶ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለ የለም። ዓለም የሚቀናበት ነው። እምነትን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተማሩ የምንባል ነን። አስተዳደር ግን የለንም ነው፣ ገና ነን። አሁን ትንሽ ጭላንጭሉ ችግሩ እየገፋ ስለመጣ መከራው እየመገፋ ስለመጣ አናት ላይ ስለወጣ 4 ኪሎ ስለገባ አሁን ትንሽ ቀስቃሴ ተጀምሯል። ወደ ዘመናዊነት እስቲ አስተዳደር ከሌሎች እንውሰድ ስልጠና ምናምን መጥቷል። አሁን ወደዛ ሳንሄድ አንቀር የግድ ነው። እነዚህም በጎች እንዴት እንደምንጠብቃቸው፣ እንዴት እንደምናሰማራቸው፣ እንዴት እንደምንይዛቸው እነኚህን በደንብ አድርገን ብዙ የምንማረው ገና ልናውቀው የሚገባ በጣም ብዙ ነገር ስላለ እነሱ በሉ እኛ እንብላ አንችልም።
ሁለተኛው ደግሞ ክርስቶስ ተንሥአ እሙታን የሚለው አሁን ሁላችሁም እንደምታውቁት ማንም ተነስቶ ክርስቶስ ተንሥአ እሙታን ማለት የለበትም። ለምን ያላችሁ እንደሆነ ያንን ስጋውን የፈተተው ስጋውን የቆረሰው ቆርቦ ያቆረበው ካህን የሚለውን እንድንከተል ነው ስርዓቱ የተሰራለት። ካህኑ ይመራል። ምእመናን የሰላምታው ድምፅ ሲያልቅ ምን ይላል? ታዲያ አንድ ሴት ክርስቶስ ተንሥአ እሙታን ብላ እግዚአብሔር ይፍታ ትላለች እንዴ? ይላል እንዴ? ሰላም ለኩልክሙ የሚለው ማን ነው? ሰላም ለኩልክሙ ማለት ምን ማለት ነው? ምን ትላላችሁ እናንተ? መልሱ ከመንፈስህ ጋራ። የሚመራው ይሄንን ቃል ማን ነው? ካህን ነው። ጸሎት እኮ ነው። ትምህርት እኮ ነው። ዶግማ እኮ ነው። ከእስራት ተፈታ፣ ሰይጣን ድል ሆነ፣ የምስራች እያለ እኮ እያስተማረን እኮ ነው። ከዛ መጨረሻ እግዚአብሔር ይፍታ የማይል ሰው ይህን ማለት የለበትም። እንደዚህ ከሆነ ተለያየ ማለት ነው። ካህን የሚመራው ሕዝብ ነው። ካህን የሚያስተዳድረው ሕዝብ ነው። በምድር ያሰራችሁት በሰማይ የታሰረ ይሁን። ይሄ ለካህኑ የተሰጠው ስልጣን እናንተ መከተል ነው። ሁሉም ፈቺ ከሆነ ሁሉም ባይ ከሆነ ዲያቆኑ ተንሱ ማለቱ ቀርቶ እናንተም ተንሱ ትላላችሁ ማለት ነው። ነገር ቄሱ ሰላም ለኩልክሙ ማለቱ ቀርቶ እናንተ ሰላም ለኩልክሙ ትላላችሁ ማለት ነው። ይበል ካህን፣ ይበል ሕዝብ፣ ይበል ዲያቆን፣ ሁሉም ስርዓት አለው። ታዲያ ጳጳሱም መነኩሴውም ቄሱም ይችን አዋጅ ካለ በኋላ ክርስቶስ ተንሥአ እሙታን ካለ በኋላ ምን ይላል? መጨረሻው ላይ 3 ጊዜ ይልና እግዚአብሔር ይፍታ። እናንተ ተመሰከራችሁ፣ ካህኑ ተመራችሁ። በዚህ መልክ ነው ስርዓቱ የተሰራው። የሁለቱ ምስክርነት የካህኑና የምእመኑ ምስክርነት ሲያልቅ እግዚአብሔር ይፍታ። ስለተሰጠኝ እድል አመሰግናለሁ። በማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢያን አስተውሉ ይላል። ምን ማለቱ ነው? ሁለተኛው ደግሞ ቁጥር 18 ላይ በእርሻ ያለ ልብሱን ለመውሰድ ወደኋላ አይመለስ ይላል። ልብሱ ሲል ምን ማለቱ ነው? እንደገና ቁጥር 36 ላይ በዛች ቀንና ሰዓት ላይ ከአባት በስተቀር መላእክትም ቢሆን ልጅም ቢሆን አያውቁም ይላል። ምን ማለቱ ነው? 3 ነገሮች ናቸው። አንደኛው በቤተ መቅደስ በተቀደሰችው ስፍራ የጥፋት እርኩሰትን ስታይ ተጠንቀቅ ነው። ሁለተኛው ደግሞ ልብሱን ይወስድ ዘንድ ወደኋላ አይመለስ ነው። ሶስተኛው ደግሞ እግዚአብሔር የሚመጣባትን ያችን ሰዓት ወይም ቀን የሚያውቃት የለም፣ መላእክትም ቢሆኑ ልጅም ቢሆን የሚያውቃት የለም ነው። ይሄ እንግዲህ 3ቱም ዶግማ ነው። ከዶግማ የሚወሰድ ነው። ዶግማ ነው፣ ሃይማኖት ነው። ወልድና ልጅም ቢሆን አንድ ናቸው። ቃላቱ አንድ ነው። ዞሮ ዞሮ የጥፋት ርኩሰት የሚለው አሁን እስካሁን ድረስ ስንነጋገር የቆየንበት የሆኑ በዚህ ስፍራ አንዲት ድምፅ፣ አንድ ቃል፣ አንድ ሃይማኖት፣ አንድነት፣ ንጽህና፣ ቅድስና ያለውን ነገር ሁሉ ነው የምንሰማው አይደለም። እዚህ ቦታ ላይ እርኩሰት መዳራት ሊሆን ይችላል። ሌሎችም ሌብነትም ውሸትም ሊሆን ይችላል። በአጠቃላይ የእግዚአብሔርን ቤት ያረከሱት ሁሉ ምናምንቴ ተብለዋል አይደለም። የኤሊ ልጆች መብራት አጥፍተው ኃጢአት ሰርተው ሆዳቸውን ፈልገው ምናምንቴዎች ሆነውብኛልና አጠፋቸዋለሁ ብሎ ለእግዚአብሔር አይደለም አጠፋቸው። ታቦተ ጽዮንም ተማረከች። የጥፋት ርኩሰት ማለት በቤት ውስጥ ይሄው ነው። በተለይም ዛሬ አንባቢው ይንጠቀቅ፣ ሰሚው ማለት ነው፣ ተከታዩ ማለት ነው። እዚህ በቤተ ክርስቲያን ውስጥ የሚደረገውን እርኩሰት እከሌ ምን ሆነ፣ ሰርቆ ምን ሆነ፣ ገሎ ምን ሆነ፣ ቀምቶ ምን ሆነ፣ ዘሙቶ ምን ሆነ፣ እግዚአብሔርን ደፍሮ ምን ሆነ። አሁን በዚህ ቤተ ክርስቲያን ላይ
የጥፋት እርኩሰት እየተነገረ ነው አይደለም? ነው አይደለም? ንገሩ። የጥፋት እርኩሰት መተተኞች ናቸው፣ ጠንቋዮች ናቸው ተብሏል አልተባለም? ንገሩ። ግጥም ሁሉ ተገጥሞበታል፣ ድርሰት ተደርሶበታል። አሁን ደግሞ በሰሞኑ የምሰማው ነገር አለ። ኦርቶዶክስ ዝፈኑ ብላለች የሚል ሰምቻለሁ። እናንተም ሰምታችኋል? የሚገርም እኮ ነው። ዝፈኑ ብላለች ኦርቶዶክስ። ዘፈን ኃጢአት አይደለም ብላለች ኦርቶዶክስ የሚሉም ሰምቻለሁ። በየትኛው ምዕራፍ፣ በየትኛው ቁጥር፣ መቼ? ታምር ነው እንግዲህ። ምን ያርጓት ይችን ኦርቶዶክስ? እርኩሰት ማለት ይሄ ነው ወገን። ከዚህ ምን በል ተጠንቀቅ። እርኩሰቱ ሲመጣ ተጠንቀቅ። አንባቢው ተጠንቀቅ። ሁሉ ኃጢአት አሁን ወደዚች ቤት አስገብተዋል። ከኛም ደግሞ ከውስጥ ያሉ አሉ፣ ከውጭ ያሉ አሉ። ሁለቱ እየተቀባበሉ ክፋት፣ ርኩሰት፣ ክፉ ስራ ሁሉ በዚች ቤተ ክርስቲያን በዚች እምነት ላይ ለማሸከም ለመጫን የሚጥሩ ብዙ ናቸው። እግዚአብሔር እንግዲህ ከዚህ እርኩሰት ያወጣቸው በዚች ቤተ ክርስቲያን በእርግጥ ቤተ ክርስቲያን ሊባል አይችል ይሆናል። የእነሱ ቸርች ይሉታል። ወንድ ለወንድ የሚያጋቡ አልመጡም እንዴ? ከዚህ የበለጠ እርኩሰት ምን አለ? ካህን ነን ብለው ቤተ ክርስቲያን ነች ብለው ወንድ ለወንድ የሚያጋቡ በዓለም ላይ ቸርች ነን፣ ቤተ ክርስቲያን ነን፣ ክርስቲያን ነን ብለው የሚያጋቡ መጥተዋል አይደለም? መቼም ስሙን ነው ግን አይደለም። እሱማ የሰይጣኑን ቤት እኮ አሁን ቤተ ክርስቲያን ተብሏል። ቸርች የሰይጣን ማምለኪያ ቸርች ተብሏል። ሉማንት የሚባለውን ሰይጣን ቤተ መቅደስ ሰርተውለታል። እና ርኩሰት ማለት ይሄ ነው። አሁን በ8ኛው ሺህ የምታየው ነገር ሁሉ ርኩሰት፣ ክህደት። አንደኛው ይሄ ነው። ሁለተኛው ወደኋላ አይመለስ። አንድ ገበሬ እርፍ ይዞ ወደኋላ ነው ወደፊት የሚያርሰው? በሬው ወዴት ነው የሚጎትተው? ወደፊት። ከኋላ ያለው ገበሬ ምን ያደርጋል? እርፉን ይዞ መከተል ማለት ነው። በአጭሩ ይሄ ሲመለስ መነኩሴ ወደ ዓለም አይመለስ፣ ምዕመናን ወደ ክህደት አይመለሱ፣ ማህተማቸውን በጥሰው ሃይማኖት ቀይረው ወደ ኋላ አይመለሱ ማለት ነው። አንተን ጨምሩ ወደ ኋላ እንዳትመለስ። አሁን ዘማሪ አይደለም፣ ሰንበት ተማሪ አይደለም፣ ወደፊት እንጂ ወደ ድቁን ነው ወደ ቅስ ነው እየተማር ወደፊት መሄድም እንጂ ወደ ኋላ አይ በቃ ሰንበት ትምህርት ቤት ማገልገሌን ጨርሻለሁ፣ ወደ ሰንበት ትምህርት ቤት ዘመርኩ፣ በቃ መጽሐፍ ቅዱስ አነበብኩ በቃኝ ብለህ አትመለስ ነው። አትመለስ። ምዕመናን ወደዛ አይመለሱ። ሌላው እንግዲህ ዓለማዊ አይሁን ነው። ወደ ዝሙት፣ ወደ ስካር፣ ወደ ዘፈን፣ ወደ ሱስ፣ ወደ ዓለማዊ ነገር ውስጥ አይመለስ ነው። እርፍ ይዞ ወደ ኋሊት የሚያርስ የለም ወደፊት። እሱ ሁለተኛው መልስ ነው። ሌላው የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው ቃል ያችን ሰዓት መላእክትም ቢሆኑ ልጅም ቢሆን ወልድም ቢሆን የሚያውቅ የለም ማለት ቃሉ አንድ አይነት ነው ያልኳችሁ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ የመጀመሪያው ሰው አዳም ሕያው ነፍስ ሆነ፣ ሁለተኛው ሰው አዳም ሕይወትን የሚሰጥ ሆነ ይል አይደለም? ልጅ ሆነው ማን ነው? የመጀመሪያው አዳም ልጅ ሆነው ከእህቱም ምድር ነው የተገኘው አዳም። ከእህቱም ምድር አዳም ተወለደ። ሴቶቹ ደግሞ ከአዳም ጎን ተወለዱ። እንደዚህ ነው እያለ ልደቱ የመጣው። ስለዚህ የአዳምን ስጋ ለብሶ
ልጅ የሆነው ማን ነው? እግዚአብሔር ወልድ። ወልድም ቢሆን ማለት የአዳምን ሥጋ ስለለበሰ ነው። ልጅ ማለት ደግሞ ከእግዚአብሔር ከእህቱ ምድር የተፈጠረ አዳም ስለሆነ ሁለቱ አንድ ነው። የሰው ልጅ የሰውን ሥጋ ለብሶ በምስሉ ተገኘ፣ ራሱንም ባዶ አደረገ፣ ሁለተኛው ሰው አዳም ሆነ ይላል። ስለዚህ ወልድም ብንለው የአዳምን ሥጋ ስለለበሰ ነው። ልጅም ብንለው አዳም ነው። መላእክት ብንላቸው ፍጡር ናቸው አይደሉም? መላእክት ፍጡር ናቸው። ከኛ ቀድመው የተፈጠሩ ታላቅ ልጅ ተብለዋል። በዕለተ እሑድ እነሱ ተፈጥረዋል። የሰው ታላቅ ናቸው። በስድስተኛው ቀን ደግሞ አዳም ተፈጥሯል። ከመላእክት ታናሽ ነው። የእግዚአብሔር ልጆች ሁለት ናቸው። በሰማይ የሚኖሩ መላእክት የእግዚአብሔር ልጆች ይባላሉ። መጽሐፈ ኢዮብ ምዕራፍ 2 ቁጥር 1 እኔና እናንተ የእግዚአብሔር ልጆች እንባላለን። አሁን ሲኮበልልም ታላቁ ልጅ ከእሱ ጋር ነበር፣ መላእክት ከእሱ ጋር ነበሩ። የኮበለለው ስንተኛው ልጅ ነው? ታናሹ ልጅ ኮበለለ። የሚደርሰኝን ስጠኝ ብሎ ከኤደን ገነት ወጥቶ ኮበለለ ነው የሚለው። ስለዚህ መላእክትም ፍጡር ናቸው፣ ሰውም ፍጡር ነው። ፍጡር የሆነውን ሥጋ ለብሶ ደግሞ እግዚአብሔር ወልድ ፍጹም ሰው ፍጹም አምላክ ሆነ ማለት ነው። መላእክትም ፍጡር ስለሆኑ አያውቁም። ማን ብቻ ያውቃል? ዓለምን የፈጠረው ዓለምንም የሚያጠፋው እግዚአብሔር ብቻ ያውቃል ማለት ነው። ግልጽ ነው። ሁሉም ተመልሶልሃል። አመሰግናለሁ። እግዚአብሔር ይስጥልን። እናመሰግናለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ማይሰራ ኃጢአት እግዚአብሔር ይፍታ።